ምንም እንዳላሳለፈ እኮ ነው ባንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለእኔ ማስረዳትን ነገሮችን ለእኔ እንትን ለማለት ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመ ካየው ለእኔ በቂ ነው። ብሄድ ይሻለኛል፣ ስራ አለብኝ። ሄርሚ ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም ወየው አብርሽ ወየው፣ ዛሬ አንገቱን ደፋ። የእውነት ከሁለቱም ዛፍ ወደቀ ማለት ነው። ከሁለት አንድ ያጣል ሰው። ግን በጣም ነው የሚያሳዝነው ዛሬ ማለቴ ሄርሜላም ትታ ሄደች፣ ሩታም ጨዋ ጨዋ ተጫወተች። ግን የእውነት በሩታ ላይ በጣም ነው የምታሳዝነው። ሩታ እንዴት እንደዚህ ታደርጋለች? በቃ እንዴት በሞራሉ ላይ እንዴት አንገቱን ይደፋል? የእውነት ወንድ ልጅ እንደዚህ አዝነው አንገቱን ደፍቶ ይገርማል። አብርሽ አንደኛ አነጋገር አይችልም፣ አንደኛ በቃ በብዙ ነገሮች አሉ ማስረዳት አይችልም። የውስጡን በደንብ መናገር አይችልም። አንዳንዱ ሰው በተፈጥሮ የማስረዳትና የመናገር ችሎታ አለው። አብርሽ ደግሞ እንደዛ አይነት አይደለም። ሩታ አሁን ተናግራ ታሳምናቸዋለች፣ ስታወራ ታሳምናቸዋለች፣ ስታስረዳ ጥሩ ነች። አብርሽ ግን በዚህ መሀል በጣም ተጎዳ። የእውነት የዋህ ነው አብርሽ በጣም አይታችሁ ከሆነ እሷ ግን ጨዋ ተጫውታ በሞራሉ ላይ በጣም ተጫውታበት ነው ሄደችው። ግን የሰው ልጅ ባይዘው የዘራውን ያይዳልና ነገ ምን እንደሚፈጠር አታቂም። የእውነት ማለት ነው። እሱ ሚስቴ ነሽ የልጄ እናት ነሽ ብሎ ወደ ራሱ ሲመለስ አንቺ ደግሞ እንደዚህ ይኮናል። ጌም ኦቨር እኮ አለችው። ጌም ኦቨር በልጅሽ አባት ላይ ነው ጌም ኦቨር የምትጫወቹ። እንዴት ጀግና ሆነሻል ወይ! ጀግና ሴት ለባሏ እንደምንም ብላ አሳምና ትዳሯን ትመልሳለች እንጂ እንደዚህ ጌም ኦቨር ብለሽ መሄድ አትችይም። ጌም ኦቨር ብለሽ መሄድ አትችይም ማለት ነው። ሶ እንግዲህ ሁሉም እየራሱን ያገኘዋል። ዛ ደግሞ ሄርሜላ ቀሻው ስራ አለብኝ ብላ ትተው ሄደች። እዛ መሀል አብርሽ ተጎድቶ አንገቱን ደፋ። እኔ ግን ጋሽዬ በጣም አሳዘኑኝ። ዛሬ አይታችኋል፣ በሃይሚና በብሩኬ መጡ። በጣም መልካም ሰው፣ ጥሩ ሰው ናቸው። እድሜና ጤና ይስጣቸው። በባለፈው ሩታና አብርሽ ቢጣሉ ያስታርቁ መጡ። የእውነት ከአንደበታቸው እንኳን መጥፎ ቃል ሳይወጣ አይታችሁ ከሆነ ልጅቱ ስትመጣ ምንም ከአንደበታችሁ መጥፎ ቃል እንዳይወጣ አሉ ማለት ነው። እዩ ስትመጣና ምንም እንኳን ቢፈጠር እርጉዝ ስለሆነች እንዳይሰማት ከአንደበታችን የሚወጣውን ቃላቶች እንቀጥል ባሉ። ጋሽዬ በጣም ምርጥ አባት የእውነት። እና ሃይሜ ደግሞ ጎበዝ፣ ጠንካራ፣ ጀግና ሴት፣ ራስሽን የምታስከብሪ ሴት ነሽ። ትቶ መሄድን ከአንቺ ተምሬያለሁ። ያንቺ ያልሆነበት ቦታ አለመገኘትን ከአንቺ ተምሬያለሁ። ምክንያቱም ብሩኬ ልጅ ካለው እኔ ከመሀላችሁ ወጣለሁ ስትይ ነበረ በባለፈው። ዛሬም ደግሞ ልክ ካልሆነ እኔ ነኝ መውጣት ያለብኝ ስትል ነበር። እንግዲህ ዛሬ ደግሞ የብሩኬ ወንድም መድኃኒት በመድኃኒት ነው ምናምን እያለ ነበር። እንግዲህ ፈጣሪ ነው የሚያውቀው። እውነት ለመናገር የሰከንድ ስህተት ብዙ ዋጋ ታስከፍላለች። አሁን ሃይሚ ተረጋግተሽ ጋሽዬ የሚልሽን ሰምተሽ መረጋጋት ነው ያለብሽ። ምክንያቱም ሁሉም ነገር 1 ወር 2 ወር ማለት ምንም ማለት አይደለች። ዛሬም ደግሞ ያለው ብሩኬ ከጎንሽ ነው። አብረን ኮነን ችግሩን እንፍታው እያለሽ ነው። ችግሩ ይፈታል። ምክንያቱም የሚወደው የሚፈልገው አንቺን ነው። አንድ ሰው ደግሞ ከሚወደው ከሚያፈቅረው ልቡ ከሚፈልገው ጋር ነው እንጂ መኖር የሚችለው ግዴታ
እሷ ስላረገዘኝ ከእሷ ጋር መቀጠል አለበት ወይ? የለበትም። ምክንያቱም የእሱ ፍላጎት ነው። ልጁ እንኳን የብሩኬ ቢሆን እንኳን ከእሷ ጋር መቀጠል ካልፈለገ አልፈለግም፣ አለቀ። የሰው ልጅ መኖር የሚችለው ልቡና አይምሮ ውስጡ የፈለገበት ቦታ ናት። ተደብቃ መቼም አትቀርም፣ ወደፊት ትወጣለች። ሀይሚ ተረጋጊ። ሁሉም ደግሞ ከአንቺ ጎን ነው ያለው። ከብሩኬ ኦዲየንሶችም ቤተሰቦችም ከጎንሽ ናቸው ያሉት። አባትሽ ደግሞ ከሽዬ የሚሉሽን ስሚ፣ ተረጋጊ። ሁሉም ነገር ወደፊት የሚታይ ነገር ነው። አንቺ ጎበዝ ነሽ፣ ጠንካራ ነሽ። በዙ ደግሞ ጉብዝናሽን፣ ጥንካሬሽን አርአያ ሆነሽ ለሴቶች እህቶችሽ እንደምትቆይ ባለሙሉ ተስፋ ነኝ። ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። አመሰግናለሁ።